በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ወንድማችሁ ሰይፈ ሥላሴ ነኝ። እንደምን አላችሁ? እኔ እግዚአብሔር አምላክ የተመሰገነ ይሁን ደህና ነኝ። ስለ መዝሙረ ዳዊት እናውራ። መዝሙረ ዳዊት የቤተ ክርስቲያናችን በጣም ትልቁ ጸሎት ነው። አባቶቻችን በጨለማ ሲጓዙ ከአጋንንት ከጨለማ ታጋዮች የሚድኑበት ወይም የዳኑበት ትልቁ ጸሎት መዝሙረ ዳዊት ነው። መዝሙረ ዳዊት ለመዋቲ ሁሉ የሚደገም ላለነዎች ደግሞ ሕይወታችንን የሚያቀልልን ሕይወታችንን ወደ እግዚአብሔር ጋር እንድንገናኝ የሚያደርገን ትልቁ ጸሎት፣ ኃጢአታችንን የሚደመስልን ትልቁ ጸሎት ነው። ሞተን ራሱ የሚደገምልን የሞተ ሰው ራሱ የሚደገምልን ጸሎት መዝሙረ ዳዊት ጸሎት ነው እና መዝሙረ ዳዊትን እንደ ቀላል ነገር የምናይ ሰዎች፣ ያልተጠቀምንበት ሰዎች እንጠቀምበት። በጣም ልንጠቀምበት የሚገባ ጸሎት ነው። በህይወታችን ውስጥ ፈተና ቢበዛ፣ ያጋንንት ውጊያ፣ ያጋንንት ጦርነት ቢያስቸግረን፣ የመናፍስት ሽኩቻ ቢያስቸግረን፣ ቡዳ፣ ዛር፣ ውላጅ፣ አጋንንታዊ እነዚህ ሰይጣናዊ መናፍስቶች በህይወታችን ውስጥ ነገሮች አልሳካ ቢሉና የማይሳካ ነገሮች ካሉ የለፋን እየደከመን አልሳካልን ያሉ ነገሮች ካሉ በኃጢአት ውስጥ እየወደቅን ከተቸገርን ዘወትር ያንን የመዝሙረ ዳዊትን ጸሎት ብንደግም ካለብን ነጥብጣብ በሙሉ እንፈታለን። በቀላሉ ደግሞ እናንተ ይህንን እንድትረዱ ለእናንተ ቀለል በሚል ደግሞ በቻናላችን ላይ ያለው የመዝሙረ ዳዊት ጸሎት በጣም ትልቁ ጸሎት ነው። ስለዚህ የማንበቢያ ጊዜ የሌላችሁ፣ ለማንበብ አመቺ ሁኔታ ያላጋጠማችሁ፣ የማያጋጥማችሁ ሰዎች ይህንን ጸሎት ማድመጣችሁ እንደ ማንበብ ነው የሚቆጠረው። ገብቷችኋል? ያን መጽሐፍ እንደ መድገም ነው የሚቆጠረው፣ ያን ጸሎት እንደ ማድረግ ነው የሚቆጠረው እና ሁሌ በቀን አድምጡት። ጆሮአችንን ላልባሌና ለማይጠቅም ነገር ክፍት አድርገን ከመዋል ይህንን ጸሎት ብናደምጥ፣ ይህንን ጸሎት ብንሰማ በጣም ብዙ ነገሮች በህይወታችን ውስጥ ይሻሻላሉ። የሚገርማችሁ ኮሜንት ላይ ገብታችሁ ብታዩት ያን ጸሎት እየሰማች የተደረገላትን ነገር የገለጸችው እህቴ እኔ በጣም ነው ልቤን የነካው። ሌሎችም እኔም እንደዚህ ተደርጎልኛል። በተለይ በእህቶቻችን በዚህ በባዕድ ሀገር የምትኖሩ፣ በአረቡ ዓለም የምትኖሩ፣ በስደት ዓለም የምትኖሩ እህቶቻችን፣ ወንድሞቻችን አመቺ ሰዓት የጸሎት ሰዓት ላይ ኖራችሁ ይችላል። ስለዚህ ይህንን ግን ሁሌም በጆሮአችሁ በኤርፎናችሁ ማዳመጥ ትችላላችሁና እግዚአብሔር በረከቱን የሚጎበኛችሁ ጤናውን ህይወታችሁን እንዲሰጣችሁ ይህንን ጸሎት ተጠቀሙበት። እውነት ነው የምነግራችሁ፣ አልተጠቀምንበትም። ቅዱስ ዳዊትን ልበ አምላክ ያስባለ ጸሎት ነው የጸሎት። ማን ነው እግዚአብሔር እንደ ልቤ ያለው ማለት ነው። ገብታችኋል? ግን በእግዚአብሔር በአምላክ እንደ ልቤ መባል። ስለዚህ እግዚአብሔር አምላክ እንደ ልቤ ዳዊትን እንደ ልቤ ያስባለ ጸሎት ነው ይሄ የመዝሙረ ዳዊት ጸሎት። እንደዚህ እንደ ቀላል የሚታይ ጸሎት አይደለም። ስለዚህ ሁላችሁ ይህን ጸሎት እንድትጠቀሙበት እመክራለሁ። በሰፊው መለስበታለሁ። እያንዳንዱ መዝሙር ለምን አገልግሎት እንደሚውል እያንዳንዱ መዝሙር የተለያየ አገልግሎት አለው። ግን በጠቅላላው ይህን ጸሎት ቢያንስ በቀን 2-3 ብታደምጡ ህይወታችሁ በጣም በቀላሉ መንፈሳዊነትን መስመር ይዞ ህይወታችሁ ደግሞ ከኃጢአት ርቃችሁ ኃጢአታችሁ ተደምሶ ህይወታችሁ ተስተካክሎ ነጋችሁን ሰርታችሁበት ታገኙታላችሁ ማለት ነው። ቅዱስ ዳዊትን እንደ ልቤ ያለው እግዚአብሔር እኛም በዚህ ጸሎት ብንመራ እንደ ልቤ የማንባልበት ምንም ምክንያት አይኖርምና የቅዱስ ዳዊትን ጸሎት ተጠቀሙበት። ከዛ በተረፈ ደግሞ ሰይፈ ሥላሴ ጸሎት አለ ቻናላችን ላይ። የሰይፈ ሥላሴ ጸሎት ተጠቀሙበት። ሌሎችም የጸሎቶች አሉ፣ እነሱን እያያችሁ ተጠቀሙ። ይህ ቻናል በጣም ትልቅ ቻናል ነው። እንዲሁ ለሌሎችም ለወዳጅ ዘመዶቻችሁ ለምትወዷቸው ለክርስቲያኖች በሙሉ ሼር አድርጉ። አብረን እንቀጥላለን። ሰላሙ